እንዴት ናችሁ ልጆችዬ? ደህና ናችሁ? የአሙቱ አባት ነኝ። ዛሬም አዲስ ተረት ይዤላችሁ መጥቻለሁ። እናትና አባታችሁ ደግሞ ጎበዝ ናቸው፣ ምንም አይረብሹም፣ በጣም ጎበዝ ልጆች ናቸው ብለው ስለነገሩኝ ሌላ አዲስ ተረት ይዤላችሁ መጥቻለሁ። ዛሬም በደንብ ጸጥ ብላችሁ አዳምጡኝ እሺ ጎበዞች። ተረት አንድ በጣም ማር የሚወድ ብሔር ነበር። ብሔር ምን ማለት እንደሆነ ታውቃላችሁ አይደለ ልጆችዬ? ድብ ነው የሚባለው በአማርኛ ብሔር። በጣም ታዲያ ማር ስለሚወድ ሁልጊዜ በየቀኑ ጠዋት ከእንቅልፉ እንደተነሳ መጀመሪያ የሚበላው ማር ነበር። በማንኪያ እፍስ ያደርግና ጉርስ ያደርጋል። አሁንም በማንኪያ ዛቅ ያደርግና ጉርስ ያደርጋል። በጣም ነው ማር የሚወደው። አንድ ቀን እኮ ነው ታዲያ ተኝቶ ሲነሳ እንደለመደው ብሎ ተንጠራራና ከዛ በኋላ ሄጄ ማሬን ልብላ እስቲ አለና ራመድ እያለ ሄዶ ማሩን ቢፈልገው የለም። ከዛ ወይኔ ዛሬ ማር ላልበላ ነው እንዴ ብሎ አሰበ። ከዛ ሳልበላማ ዛሬ አሉልም አለና ወደ ጫካ ሄደ ሊፈልግ ማር ያለበትን ቦታ። ከዛ በኋላ ራመድ እያለ ሲሄድ አንድ የንብ ድምፅ ሰማ። አሁን አግኝቻለሁ መሰለኝ ማር ያለበትን ቦታ ብሎ አሰበ። ከዛ ንቧ ወደ ቤቷ ስትገባ ጠበቀና ልክ ወደ ቤቷ እንደገባች ራመድ አለ ሄደና ከዛ እጁን ወደ ንብ ቤት አስገባና በጣቱ ማር አወጣ። ከዛ ላስ አረገው፣ ማሩን ጣፈጠው። ከዛ እንደገና ሊወስድ ብሎ ጣቱን ወደ ውስጥ ሲያስገባ ጣቱን ጫፉን የሆነ ነገር ንክስ አረገው። ለካ አንዷ ንብ ነች የነከሰችው ጣቱን። ከዛ በኋላ ንቧ እኮ ነች ወጣችና ብሔር ለምንድን ነው ማራችንን የምትወስድብን? የአንተ ማር እኮ አይደለም ይሄ አለችው። ብሔር ደግሞ የእኔ አይደለም ግን እኔ እኮ በጣም ትልቅ ነኝ፣ መውሰድ ፈልጋለሁ፣ ማር በጣም ርቦኛል፣ ማር ደግሞ በጣም ነው መወደው፣ ወስድባችኋለሁ አላት። የአንተ ያልሆነ ነገርማ መውሰድ በጣም ጥሩ አይደለም፣ ይሄ የእኛ እኮ ነው ይሄ ማር፣ ዞር በል ከዚህ ጋር አለችው ንቧ። ከዛ ብሔር አሁንም እንደውም ሁሉንም ማር ነው መወስድባችሁ አለና የንቦቹን ቤት በእጁ ምትት አርጎ አፈረሰባቸው። ከዛ በኋላ የሚል ድምፅ መጣ። ከዛ ለካ ሁሉም ንቦች ከዛ ከቤታቸው ውስጥ ወጥተዋል። ብሔር ሲያፈርስባቸው ቤታቸው ሲፈርስባቸው ንቦቹ ያጠራቀሙት ማር መሬት ላይ ፍስስ አለ። ብዙ ንቦች ስለነበሩ ብሔሩ አየና ወይኔ እነዚህ ሁሉ ንቦችማ ወደ አጠገቤ ከመጡ ይነድፉኛል፣ ቶሎ ብዬ ወደ ቤቴ ሊዳልና እየሮጠ ወደ ቤቱ ሄደ። ቤቱ እንደደረሰ ታዲያ መጀመሪያ ላይ ከንቦቹ ቤት ማር ለማውጣት ብሎ እጁን ሲያስገባ ለካ አንድ ንብ የነከሰችው እጁ እያበጠበት መጣ። ከዛ በኋላ ቶሎ አለና መድኃኒት አረገበት። ከዛ በኋላ ቁጭ አለና ትንሽ ማሰብ ጀመረ። ለምንድን ነው ግን የኔ ያልሆነን ማር የኔ ያልሆነን ነገር ሄጄ እንደዚህ እጄ ተነድፎ መጣ? አመመኛውን ትክክል እኮ ግን ነገር ያረግኩ አልመሰለኝም። የንቦቹን ማር አሁን ፎረስት ሄጄ እዛ ጫካ ውስጥ ሄጄ የእነሱን ማር ወሰድኩባቸው፣ ቤታቸውን አፈረስኩባቸው። ግን እኮ ትክክል አይደለሁም። እንደዚህ ትልቅም ብሆን ትክክል አይደለሁም። እነሱ ትንሽዬ እንኳን ሆነው ይኸው አሁን ጣቴ ነድፈውኝ በጣም አመመኝ። ስለዚህ እንደዚህ ማድረግ ጥሩ አይደለም ብሎ አሰበ። ከዛን ቀን በኋላም ሁልጊዜ ማር ሲፈልግ መብላት ንቦቹ ጋር ሄድና አስፈቅዶ ነው ንቦቹ ሲሰጡት አመሰግናለሁ ብሎ የሚበላው። ተረቴን መልሱ አፌን በዳቦ አብሱ። አሁን ደግሞ ልጆች ታዲያ እንደተለመደው ለእናታችሁ ወይ ለአባታችሁ ምን ትሏችኋላችሁ? ከዚህ ተረት ስር ሰብስክራይብ የምትል አንድ ትንሽዬ ጽሑፍ አለች፣ እሷን ጫን በሏት ብላችሁ ንገሩልኝ። አጠገቧም ላይክ የምትል እቺ ያውራጣት ወደ ላይ ምልክት አለች፣ እሷንም ጫን በሏት ብላችሁ ንገሩልኝ እሺ። የሚቀጥለው ጊዜ አዲስ ተረት ይዤላችሁ ስመጣ እናትና አባታችሁ እንደዚህ ካረጉ ብቻ ነው የአሙቱ አባት አዲስ ተረት ይዞ መጥቷል ብለው የሚያውቁት። ለዛ ነው እሺ የምትነግሯቸው። በጣም ነው መወዳችሁ ልጆችዬ። ቻው እሺ።